ሃይ ኪድስ እንዴት ናችሁ? ደህና ናችሁ አይደለ? በጣም ቆንጆ። ዛሬ የምታውቁት ምንድነው? በአመት ያሉትን ወራት ታውቃላችሁ ማለት ነው። or in English months of the year. months of the year. okay ስብስብ ብለን አጥንት የምንበላበት ጊዜ ነው። አበቦች ያድጋሉ። መዝነብ ጀመረ። ጃኬት የት ነው ያለው? wow thank you so much. Let's learn, come and play English words every day. Clap your hands, 1, 2, 3. Learn Nata Academy. እሱን በደንብ ሚጽዮን ትነግራችኋለች። እኔ ነኝ የማስተምራችሁ ዛሬ። በደንብ ሁሉንም ትነግራችኋለች። ዘፈኖችም አሉ አይደል? አዎ ምን እንደሚደረግ ሁሉም እነግራችኋለሁ። ሙዚቃም አለላችሁ። በደንብ you will have so much fun። እሺ እኔ ደግሞ ምን አደርጋለሁ? እዛ አቀመጥና ለሚመልስ ተማሪ ብቻ 5 ስታር ሰጣለሁ። ስታር ልትሰጣቸው ነው። ለኔ ስቲከር አታረጊልኝ? ማስተምር ማረግልሻለሁ። አንቺም ስትጨርሺ እሰጥሻለሁ። እነሱ ደግሞ በመለሱ ቁጥር 5 ስታር ሸጣለሁ። thank you ሚስ እንደ ስለዚህ ጀምር። በቃ ዘጋ ቁጭ ብለሽ ጠብቂ። እሺ ቁጭ ብለሽ ጠብቂ። በአመቱ ስንት ወራት እንዳሉ ታውቃላችሁ? how many months are there in a year? there are 12 months in a year. 12 ወራት ነው ያለው። እኛ ኢትዮጵያውያን አይደለን? ኢትዮጵያውያን ስለሆንን ደግሞ 13 ወር ነው ያለን። 13ኛው ወር in English የላትም፣ ግን በኋላ ስንደርስ እነግራችኋለሁ። እሺ so 12ቱን ወራቶች በእኛ በኢትዮጵያ ነው የምንማረው። እሺ so the first month of the year is September. የመጀመሪያው ወር ማን ትባላለች መሰላችሁ? in Amharic መስከረም ትባላለች። መስከረም ላይ ምን እንደሚደረግ ታውቃላችሁ? እንደዚህ አበቦች ያድጋሉ። እኛ ወደ ትምህርት ቤት እንሄዳለን። ዝናብ መዝነብ ያቆማል። ከዛ አዲስ አመት ይሆናል። so the first month of the year is ማን ነበር ያልኳችሁ? የመጀመሪያዋ ወር ማን ያልኳችሁ? it's September. high five. እሺ የመጀመሪያው ነገርኳችሁ አይደለ? the first month of the year is ሴፕቴምበር አላልኳችሁ? መስከረም። ሁለተኛዋን ልንገራችሁ። ሁለተኛዋ በአማርኛ ጥቅምት ትባላለች። ከዛ ኢትዮጵያ ውስጥ እኛ ኢትዮጵያውያን ማለት ነው ጥቅምት ላይ ስብስብ ብለን አጥንት የምንበላበት ጊዜ ነው። እዚህ አጥንት አኛኛኝ እናደርጋለን። እንደዚህ ማለት ነው አጥንት አኛኝ እናደርጋለን። and in English we call it October. great. የሙዚቃ ሰዓት ሚውዚክ ታይም holidays have begun. July, rainy every day. August, school is on the way. አሁን ደግሞ ሶስተኛው ወር ላይ ደርሰናል። እሺ ሶስተኛው ወር ላይ ምን ይደረጋል መሰላችሁ? ገበሬ ዘሩን ከዘራ በኋላ የሚያድግበት እሸት የሚያብብበት እንደዚህ እሸቶቹ ትልቅ የሚሆኑበት ወር ነው። in Amharic we call it ህዳር። በአማርኛ ምን ይባላል መሰላችሁ? ህዳር ይባላል። and in English we call it November. can you say November? እስኪ November በሉ እስኪ። say November እስኪ ልስማችሁ በደምብ። wow high five. አሁን አራተኛው ወር ላይ ደርሰናል። አራተኛው ወር ላይ ደግሞ ገበሬው ምን ያደርጋል መሰላችሁ? ጎተራውን ጽድት ያደርጋል። ባለፈው ወር የደረሰለት እሸቱ አለ አይደለ? እሱን ለመክተት ለማስገባት ጎተራውን ያጸዳል። እና በአማርኛ ይሄ ወር ምን ይባላል መሰላችሁ? ታህሳስ ይባላል። እኔ የተወለድኩበት ወር ነው። ታህሳስ ይባላል። እና ታህሳስ ደግሞ in English we call it December. look at the farmer. አያችሁት? ፋርመሩን እያጸዳ ነው ጎተራውን። ጎተራ in English is ሲሎ ይባላል in English። እና ገበሬው ጎተራውን ያጸዳል። ምን ላይ ነው ያልኳችሁ? ታህሳስ ላይ። in English ምን እንለዋለን? we call it December. high five. አሁን አምስተኛው ወር ላይ ደርሰናል። እሺ we're on the 5th month። አምስተኛው ወር ላይ
ገበሬዎች ባለፈው የደረሰላቸው እህል የለም እሱን አጭደው ከዛ በኋላ እንደሚያበጥሩበት ወቅት ነው። ከዛ ስሙ ኢን አምሃሪክ ጥር ይባላል። በአማርኛ ምን ይባላል? ጥር። ሁለት ፊደል ብቻ ነው ያለው። In English we call it January. Can you say January? እስኪ እንደገና በሉልኝ። እስኪ ልስማችሁ። ዋው! High five! አሁን አንድ ላይ እንበላ። Let's say it together. 1 2 3 go. January! High five! አሁን 6ኛ ወር ላይ ደርሰናል። 6ኛ ወር ላይ ኢትዮጵያ ውስጥ ያሉ ገበሬዎች ማለት ነው ያበጠሩትን እዛ ያጸዱት ጎተራ ውስጥ ይከቱታል። 6ኛ ወር ኢን አምሃሪክ ምንድን ነው መሰላችሁ? የካቲት ይባላል። እስኪ ልስማችሁ። የካቲት። Great! Let's say it in English. In English we call it February. አያችሁት? ገበሬው እያስገባ ነው ምርቱ እንደዚህ ክትት ያደርጋል እዛ ጎተራ ውስጥ። አሁን 7ኛ ላይ ደርሰናል። 7ኛ ወር ላይ ገበሬው ምን ያደርጋል መሰላችሁ? For the next year ለሚቀጥለው አመት እንደዚህ ያርሳል። አያችሁ? ኢትዮጵያዊ ገበሬ ሲያርስ አያችሁ? አሁን እንደዚህ ያርሳል። 7ኛ ወር ኢን አምሃሪክ ምን ይባላል መሰላችሁ? መጋቢት። እስኪ መጋቢት በሉ። እንደዚህ መመገብ አይነት ነገር ነው መጋቢት። And in English we call it March. Can you say March? እኔ አይሰማኝም። Can you say March? እስኪ say March. March is the 7th month of the year. High five! የሙዚቃ ሰዓት Music time! September flowers grow, October bonds we know, November grain grows high, December clean the silo dry. January harvest grain, February store again, in March prepare the land with care, April sun and rain are there, May is sunny, bright and fun, June school holidays have begun. July, rainy every day, August, school is on the way. አሁን 8ኛ ወር ላይ ደርሰናል። በአማርኛ ሚያዝያ እንለዋለን። ሚያዝያ ላይ ምን ይሆናል መሰላችሁ? አንዳንዴ ኃይለኛ ዝናብ ይዘንባል፣ ልክ እንደዚህ ጭቃ በጭቃ እንሆናለን። አንዳንዴ ደግሞ የሚያቃጥል ፀሐይ ነው የሚወጣው። In English we call it April. Can you say April? ኧረ እኔ አይሰማኝም። Say it again. እስኪ እንደገና say April. High five! 9ኛ ወር ላይ ደርሰናል። ይሄ 9ኛ ወር ማለት እንደዚህ ዝንቦቹ ቤት ውስጥ የሚመጡት በጣም የሚወዱት። ከዛ ደግሞ ፀሐዩ በጣም ኃይለኛ ነው። ፀሐይዋ በጣም ስለምታቃጥል ዣንጥላ የምንይዝበት ወር ነው። And we call it May. Can you say May? Say May. High five! አሁን 10ኛ ወር ላይ ደርሰናል። 10ኛ ወር ላይ ምን ይደረጋል መሰላችሁ? ዝናብ መዝነብ ይጀምራል፣ ትምህርት ቤት ይዘጋል። ከዛ ደግሞ ተማሪዎች ይመረቃሉ። ምንድን ነው የምንለው በአማርኛ? 2 ፊደል ብቻ ናት። ሰኔ። እስኪ ሰኔ ይበሉ። በአማርኛ ምን እንለዋለን? ሰኔ። In English we call it June. Can you say June? እስኪ በሉት። እስኪ በደንብ ልስማችሁ። Say June. High five! አሁን 11ኛ ወር ላይ ደርሰናል። እሺ ይሄኛው ወር በጣም ነው የሚበርደው። ከዛ ዝናብ ይዘንባል። መዝነብ ጀመረ። ጃኬት የት ነው ያለው? ዋው ቴንክ ዩ ሶ ማች። ጃኬት ልልበስ። It's raining and it's very cold. በጣም ነው የሚቀዘቅዘው። ከዛ ደግሞ እየዘነበ ነው። In English we call it July. Can you say July? በአማርኛ ምን ነበር ያልኳችሁ? ሐምሌ። In English we call it July. High five! አሁን የመጨረሻው ወር ላይ ደርሰናል። በጣም ስለሚበርድ ጃኬቴን ለብሻለሁ እና ይሁት እንደምትሄድ ጭቃ በጭቃ ይሆናል፣ ዝናብ ይዘንባል። ግን ደስ የሚለው ነገር መስከረም የሚመጣበት ወይም አዲስ ዓመት የሚመጣበት ወቅት ነው። In Amharic we call it ነሐሴ። በአማርኛ ምን ይባላል? ነሐሴ። In English we call it August. High five! 13 ወር ነው ያለን አላልኳችሁ? ይቺ 13ኛዋ በጣም ቤቢ ናት፣ ትንሽዬ ናት። አንዳንዴ 5 አንዳንዴ ደግሞ 6 ቀን ይኖራታል። አማርኛ ስም ብቻ ነው ያላት እና ስሟ ጳጉሜ ይባላል። ስሟ ማን ነው? ጳጉሜ። በአማርኛ በእንግሊዝኛ ጳጉሜ ነው የምትባለው።
ሴ ጳጉሜ። ከዛ ጳጉሜ ሲያልቅ መስከረም ይመጣል። ኦር ሴፕቴምበር ይጀምራል። የሙዚቃ ሰዓት ሚውዚክ ታይም September flowers grow October bonds we know November grain grows high December clean the silo dry January harvest grain February store again In March prepare the land with care April sun and rain are there May is sunny, bright and fun June school holidays have begun July, rainy every day August, school is on the way አሁን ደግሞ ሚስ ኢንዲያን ልጥራትና ከዛ ጌም እንጫወታለን። ማቺንግ ጌም ነው የምንጫወተው። እሷ እያየችን አለበት 12ቱን ወራቶች በዚህ ጋር ኢን አምሃሪክ እዚህ ጋር ደግሞ ኢን እንግሊሽ እንደረድራቸውና ማች እናደርጋለን፣ እናዛምዳለን። ሚስ ኢንዲያን ነይ ነይ። እሺ ሚስ ኢንዲያን እንኳን ደህና መጣሽ። ደህና ቆያችሁ። አሁን ጌም ልንጫወት ነው። የስ ከኔና ካንቺ ማን እንደሚያሸንፍ እናያለን። እኔ ነኝ የማሸንፈው። እሺ እኔ ምንም አላውቅም። እሺ ልጆቹ ብቻ እናንተ ትዳኙናላችሁ። እሺ ከዛ እኔ በአማርኛ ወሮችን ስነግርሽ አንቺ ቶሎ ብለሽ እኔ በእንግሊዝኛ ብድግ አድርጌ ማሳየት አለብሽ። ማች አደርጋለሁ ማለት ነው። እሺ እናንተም አብራችሁን ትጫወታላችሁ። እሺ አዎ። ሌትስ ስታርት ፍሮም ሴፕቴምበር። እሺ። ከመስከረም ጀምር። መስከረም የቱ ጋር ነው ያለው? መስከረም እኔ አግኝቻታለሁ። መስከረም ኢንግሊሽ ምን እንግሊዝኛ ነበር? እኔ ማግኘቻለሁ። መስከረም ኢንግሊሽ ኢትስ አላገኘሽም። እሺ እኔ ቀድሜሻለሁ። ሃይ ፋይቭ ሚስ ኢንዲያን። ስለዚህ መስከረም እና ሴፕቴምበር አንድ ላይ ናቸው። እሺ እዛ ጋር ይቀመጡ አብረው። የስ አብረሽ አስቀምጫቸው። ሁለቱን አግኝተናል። እሺ 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 አሁን ሁለተኛውን ልጠይቅሽ ነው። ጠይቂ። ጥቅምት ኢንግሊሽ ምንድን ነው? ጥቅምት አግኝተናል መጀመሪያ። ጥቅምትን እኔ ላገኛት? ኧረ አንቺ ኢንግሊሽን ትፈልጊ ችግር የለውም። እንዴ አግኝቼዋለሁ ኦልሬዲ። ጥቅምትን አገኛት። እሺ በእንግሊዝኛ ደግሞ ኦክቶበር። ሃይ ፋይቭ። እየሻዲ ጎበዝ ነኝ። እሺ ጥቅምት ኢንግሊሽ ኢዝ ኦክቶበር። ኦክቶበር አንድ ላይ ያርጋቸው። እሺ ያ እሺ እዚህ ጋር ይቀመጥ። ላግዝሽ። ጎበዝ ሚስ ኢንዲያን። አሁን እስኪ አንቺ ጠይቂ። እሺ ቀጣይ ማን ነው? በእንግሊዝኛ ልጠይቅሽ? በእንግሊዝኛ ጠይቂኝ። እኔ አምሃሪክ እነግርሻለሁ። ኖቬምበር። ኖቬምበር ምን ነበር? ኖቬምበር አግዙኝ። የለም ነው እዚህ ጋር ነው ያለው። እኔ አይቼዋለሁ። ህዳር ነው አገኘሁ። ስለዚህ ህዳር እንግሊሽ ኖቬምበር። እዚህ ጋር አንድ ላይ አስቀምጭ። እሺ ከዛ አሁንም ልጠይቅሽ አንቺ መሰለኝ። ጠይቂኝ፣ ችግር የለውም። ዲሴምበር ታህሳስ ይቻስ አገኘኋት። አጠገቤ ነበረች። ሁለታችንም ጎበዝ ነን ዛሬ። አዎ እነሱም ጎበዝ ናቸው። ስለዚህ ታህሳስ ኢዝ ዲሴምበር። እዚህ ጋር እናስቀምጠው። አሁን የኔ ተራ ነው። እኔ ነኝ የምጠይቅሽ። ቶሎ በይ። በጣም ከባድ ነው የምጠይቅሽ። ጥር እንግሊሽ ምንድን ነው? ጥር የኔ ጥር እቹትና አጠገቤ ነው ያለ። እሱም ካጠገብሽ ነው ያለው። ጃንዋሪ። ዋው ሃይ ፋይቭ። ጃንዋሪ በጣም ነው እየመለስክ ያለው። ኢዝ ጥር። ሚስ ኢንዲያን እያሸነፈችኝ ነው። አዎ ነግሬሻለሁ። እሺ አሁን በጣም ከባድ ነው የምጠይቅሽ። የካቲት እንግሊሽ ምንድን ነው? የካቲት እንግሊሽ የካቲትኛው ነበረ። የካቲት እችት ዋው ሃይ ፋይቭ። የካቲት ኢዝ ፌብሩዋሪ። ግሬት። እሺ ቀምጠት አይደለ? የሙዚቃ ሰዓት ሚውዚክ ታይም September flowers grow October bonds we know November grain grows high December clean the silo dry January harvest grain February store again In March prepare the land with care April sun and rain are there May is sunny, bright and fun June school holidays have begun July
August, school is on the way. አሁን ደግሞ እኔ ጠይቅሻለሁ በእንግሊዘኛ አንቺ አማርኛውን ትነግሪኛለሽ። እሺ ማርች በአማርኛ ቆይ የካቲት ካል ከዛ መጋቢት ልክ ነኝ? የካቲት መጋቢት ስለዚህ ማርች ኢዝ መጋቢት በአማርኛ መጋቢት። እዚህ ጋር ላስቀምጣሽ? እሺ ሚሲንዳ አሁን ያንቺ ተራ ነው የኔ ተራ ነው? አንቺ ጠይቂኝ። እኔ ልጠይቅሽ? በጣም ከባድ ነው የምጠይቅሽ፣ አትመልሺ እስኪ። እሺ ሚያዝያ እንግሊሽ ምንድን ነው? ወይኔ ሚያዝያ ምንድን ነበረ? እንደው ክሉ ልስጥሽ፣ ሂንት ልስጥሽ። የጅሎች የሞኞች ወር ነው የሚባለው። ኢትስ ላይክ 6 months. ኤፕሪል። ዋው ሃይ ፋይቭ! ኤፕሪል ኢዝ ሚያዝያ። ጎበዝ! በደንብ እያያዙት ነው። ጎበዝ። እሺ እንደገና ልጠይቅሽ? ጠይቂኝ። እንደገና ልጠይቅሽ? አዎ ግንቦት ንገሪኝ። ግንቦት ከኤፕሪል ቀጥሎ ነው። እሺ ከኤፕሪል ቀጥሎ ማን ነበረ? ኤፕሪል ብለሽ ከዛ ምንድን ነው የሚቀጥለው? ጁን። ኖ ጁን አይደለም። ሜይ። ዋው ሃይ ፋይቭ! ጎበዝ! ሰው ይሄን ኤክስ አገኘው? አይ አላገኘሽም። ራይት ነኝ አይደለ? ሜይ። ግንቦት ኢዝ ሜይ። ጎበዞ! እሺ እዛ ጋር እናስቀምጥ። እዚህ ጋር ይቀመጥ። የስ። እሺ ያንቺ ተራ ነው አሁን ልጠይቅሽ። እሺ አሁን በእንግሊዘኛ ነው የምነግርሽ። እሺ እስኪ ቺን አግኛት። ጁን አምሃሪክ ጁን። ጳጉሜ አይደለም እንዴ? እና ምንድን ነው? አይደለም። ሰኔ ናት። ልክ ነኝ? አዎ ሰኔ ምንድን ነው? ጁን። አሁን ያለንባት ወር ማለት ነው። ሰኔ ላይ ያለ ነው። ሰኔ ማለት ላይ ያለ ነው። ጁን። እሺ ጋር እናስቀምጣት አይደለ? የማን ተራ ነው? የኔ ተራ ነው? አሁን አንቺ ተራ ነው። የኔ ተራ ነው የቀረን። አንቺ ቀጥይ፣ ችግር የለም። እሺ በጣም ዝናብ የሚዘንብበት ወር ሐምሌ። ኦገስት ነው እንዴ? ኧረ አይደለም፣ ኦገስት አይደለም። ስለዚህ ጁላይ ነው የቀረኝ። ጁላይ 5 ሚሲንግ ጎበዝ! ልክ አገኘው። ሐምሌ ኢዝ ጁላይ። እሺ ይቀመጥ። አንቺ ጨርሰናል። ሶስት ነው የቀረን። እኔ ልጠይቅሽ። እሺ አሁን እንግሊዝኛ የቀረው አንድ ብቻ ነው፣ ኦገስት ይላልና እዚህ ጋር ግን ሁለት ነው ያለን። ጳጉሜም አለ ነሐሴም አለ። ኦገስትን ለማን ነው የምንሰጠው? ኦገስት በአማርኛ ጳጉሜ ነው። ጳጉሜ አይደለም? ስለዚህ ነሐሴ ነው። ኦገስቲና ማርኬስ ነሐሴ። ጎበዝ! እሺ ኦገስት ነሐሴ። እዚህ ጋር ይሄኛውን እዚህ ጋር ላድርገው፣ እሱን እዛ ጋር አድርግ። እሺ ይኸው። ከዛ አሁን ምንድን ነው የቀረን? እዚህ ጋር አንድ ነው የቀረን። ጳጉሜ ነው የቀረን፣ የመጨረሻ ትንሿ ወር። ጳጉሜ እንግሊዘኛው ምንድን ነው ታዲያ? እኔ አላውቃትም። አብረን እንያዝና እናሳያቸው። እሺ እንደዚህ እንያዛት አይደለ? እስኪ እዚህ ጋር ያዣት። ጳጉሜ ትንሽዬዋ ወር በእንግሊዘኛ የላትም። ጳጉሜ ናት። ጳጉሜ ነች በቃ። ስለዚህ መጨረሻዋ ወር ማነው ስሙ? ጳጉሜ። ለብቻ እናስቀምጣት። የዛሬው ጌም በጣም ነው ደስ የሚለኝ ነበር። እኔ በጣም ነበር ተመቸኝ። ምሳሌ ከለርፉል ናቸው። ይሄ እኔ ቤት ወስደውና ጫወትበታለሁ። በቃ እኔ ምንኛውን ወስዷል። እቺ ግን እዚህ ትቀመጥ። ጳጉሜ ለእነሱ እንስጣቸው። ትወስዷታላችሁ? አዎ ይወስዷታል። ጳጉሜ ለእናንተ ጎበዞች። የሙዚቃ ሰዓት ሚውዚክ ታይም። September flowers grow, October bonds we know, November grain grows high, December clean the silo dry. January harvest grain, February store again, in March prepare the land with care, April sun and rain are there, May is sunny, bright and fun, June school holidays have begun. July, rainy every day, August, school is on the way. ስለዚህ ዛሬ ሙሉ የተማርነው ምንድን ነው? መንስ ኦፍ ዘ ይር በአማርኛ በእንግሊዘኛም ተምረናል። ከጌም ጋር
በደንብ ነው የተማርነው። በጣም ደስ የሚል ጌም የተጫወትነው ደግሞ ሁለታችንም እኩል ነው ደግሞ ያመጣነው። ዛሬ ጨዋታውን ወዳችሁታል? ከወደዱት ምን ያድርጉ? ከወደዳችሁት እዚች ጋር ሰብስክራይብ የምትላለች እሷን ብትነኳት ማለት ነው ሁሌ እኛ ቪዲዮ ስንሰራ ሁሌ ነው የምንመጣላችሁ። ላይክ የሚለውን ደግሞ ከነካችሁት በቃ በጣም ሁሌ ነው የምታገኙት። ሙዚቃችንን ታገኛላችሁ። እዚህ ስናስተምር ታዩናላችሁ። ጎበዝ ተማሪ ነው የምትሆኑት። ስለዚህ ዛሬ ቻውን በላቸው። ቻው